ይህ ከተጻፈው የተሰኘው በዋይቲ ቻናላችን በኩል በኔ በራህመት ታጁ ተዘጋጅቶ ወደናንተ የሚደርሰው ልዩ ፕሮግራማችን ነው። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የሐዘን ዓመት ከተጻፈው ክፍል 19 ይጀምራል። የመከራዎቹ መደራረብ ባለፈው ክፍላችን ሙስሊሞች በሺዓብ አቢ ጣሊብ የደረሰባቸውን የ3 ዓመታት አሰቃቂ ማዕቀብ አላህ Subhanahu Wa Ta'ala በሰጣቸው ትዕግስት ማዕቀቡ እንዴት እንደተሰበረ ተመልክተን ነበር። ዛሬ ደግሞ ከማዕቀቡ መፍረስ ጥቂት ቆይቶ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ የተከሰተውን እጅግ ልብ የሚነካና የሐዘን ዓመት ተብሎ የሚታወቀውን ታሪክ እንመለከታለን። ማዕቀቡ ተነስቶ ብዙም ሳይቆይ ነብዩ ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ ያሳደጓቸውንና ከቁረይሾች ጥቃት እንደጋሻ ሆኖ ሲከላከሉላቸው የነበሩት አጎታቸው አቡ ጣሊብ በጽኑ ታመሙ። ነብዩ ሰለላሁ ዐለይሂ ወሰለም አጎታቸው ከመሞታቸው በፊት ላኢላሃ ኢላላህ በማለት የእውነትን ቃል እንዲመሰክሩ ስለመኗቸው አቡ ጣሊብ ግን በአባቶቻቸው መንገድ ላይ መሞትን መርጠው በክህደት ላይ እያሉ አረፉ። ይህ ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ የሐዘን ምንጭ ሆነባቸው። ምክንያቱም ውድ አጎታቸው ብቻ ሳይሆኑ ታላቅ ረዳታቸውንም ጭምር ነውና ያጡት። አቡ ጣሊብ ከሞቱ ከጥቂት ቀናት በኋላ በአንዳንድ ዘገባዎች ከ3 ቀናት ወይም ከ2 ወራት በኋላ ሌላኛዋ የነብዩ ሰለላሁ ዐለይሂ ወሰለም ትልቅ ደጋፊና የጭንቀታቸው ተካፋይ የነበሩት ውዱ ባለቤታቸው እናታችን ኸዲጃ ረዲየላሁ ዐንሃ አረፉ። ኸዲጃ ረዲየላሁ ዐንሃ ሰዎች በካዱ ጊዜ ያመኑ፣ ሰዎች ሲያገሏቸው በገንዘባቸውና በጉልበታቸው የደገፉ ታላቅ ሴትም ነበሩ። በነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ የነበራቸው ቦታ እጅግ ከፍተኛ በመሆኑ የእርሳቸው መለየት ነብዩን ሰለላሁ ዐለይሂ ወሰለም ትልቅ ሐዘን ውስጥ ከተታቸው። እነዚህ 2 ደጋፊዎቻቸው በማለፋቸው የቁረይሽ መሪዎች ቀደም ሲል አቡ ጣሊብን በመፍራት የማይዳፈሯቸውን ጥቃቶች በነብዩ ሰለላሁ ዐለይሂ ወሰለም ላይ በግልጽ ማድረስ ጀመሩ። በሰላት ላይ እያሉ ግመል አርደው ወድቃዋን በላያቸው ላይ መጣልና በመንገድ ላይ አፈር በራሳቸው ላይ እስከ መነስነስም ደረሱ። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ወቅት ከበፊቱ በበለጠ የብቸኝነትና የመከራ ስሜት ተሰማቸው። አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሁሉ መከራ ውስጥ ሆነው ለጥሪው ለዳዕዋው ያላቸውን ቁርጠኝነት ባየ ጊዜ ከጭንቀት በኋላ እፎይታ እንደሚሰጥ በቃሉ መሰረት እንዲህ ይላል፣ ከችግር በኋላ ምቾት አለ። በዚህም መሰረት አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሁሉ መከራ ውስጥ ሆነው ለጥሪው ለዳዕዋው ያላቸውን ቁርጠኝነት ባየ ጊዜ ከጭንቀት በኋላ እፎይታን እንደሚሰጥ በቃሉ መሰረት እንዲህ ይላል፣ ከችግር ጋር ምቾት አለ። በዚህም መሰረት አላህ Subhanahu Wa Ta'ala ነብዩን ሰለላሁ ዐለይሂ ወሰለም ለማጽናናትና ልባቸውን ለማረጋጋት ታላቁን የኢስራ ወልሚዕራጅ የሌሊት ጉዞን ወደ ሰማያት እርጋት ተአምር አስገኘላቸው። ይህም ጉዞ በታሪክ ውስጥ እጅግ አስደናቂውና ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ ክብር የተሰጠበት ነበር። አላህ Subhanahu Wa Ta'ala ስለዚህ ጉዞ እንዲህ ይላል፣ ያ ባሪያውን ከተከበረው መስጂድ ወደዚያ ዙሪያውን ወደ ባረክነው ወደ ሩቅ መስጂድ በሌሊት ውስጥ ያስኬድነው ጌታ ጥራት ይገባው። ከተአምራቶቻችን ልናሳየው አስኬድ ነው። እነሆ እርሱ አላህ ሰሚው ተመልካቹም ነው።
የዚህ ታሪክ ትልቅ ትምህርት አንድ አማኝ በምድራዊ ህይወቱ ላይ መከራዎች ቢደራረቡበትም በአላህ ላይ ያለውን ተስፋ መቁረጥ እንደሌለበትና ከእያንዳንዱ ችግር በኋላ የአላህ ድልና እፎይታ ቅርብ መሆኑን ነው። ውድና የተከበራችሁ ተመልካቾቻችን በሚቀጥለው ክፍላችን ነብዩ ሰለላሁ ዐለይሂ ወሰለም መጽናኛን ፍለጋና የእስላምን ጥሪ ለማድረግ ወደ ጣይፍ ያደረጉትን ጉዞና እዚያ የደረሰባቸውን ልብ ሰባሪ ፈተና እንመለከታለን። እስከዛው የአላህ ሰላም ከናንተ ጋር ይሁን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።